ይገናል ካለው ተሰሚነትና ተጽዕኖ ፈጣሪነት እንጂ ይሄን እዚህ ዘፈን ላይ እንደው የሚያስቀጣም ከሆነ ምጠላም ከሆነ ልጠላ በቃ እኔ ምንም ያየሁበት ነገር የለም። መጥፎ ነገር አላየሁበት። እውነት ለመናገር ልጆቼ ማለት ብሔርን የሚነካ ህዝብን የሚነካ ይሄ ፖለቲካም አይደለም። ይሄ ፋክት የሆነ ነገር ነው። በቃ ትክክለኛ ነገር ነው። እዚህ ላይ ስለ ታሪክ ነው የዘፈነው። ትክክል ነው። አባቶቻችን በጋራው ነው ያከረሟት ሀገር አለች። በምንም መልኩ ቢሆን የውጭ እንትን እንዳንገዛ የውጭ ጠላት እንዳይወረን የራሳችንን ቋንቋ የተረፈውም ተራርፎ አሁን ወደ ውስጥ ገብተን የውስጥ ፖለቲካችንና ታሪካችንን ስንረዳው ሌላ ነገር ነው። ግን ዛሬ ፈረንሳይኛ ያልተናገርንበት፣ እንግሊዝኛ ያልተናገርንበት በራሳችን ቋንቋ እንድንወያይ የራሳቸውን ነገር ቢፈጥሩ ያው አሁንም ትግላችን ደግሞ ሁላችንም የብሔር ብሔረሰቦች ቋንቋ ይከበር እንደዛ አድርገው ያተረፏት ሀገር አለች። በሰዓቱ ይዘውት የነበረው ባንዲራ አለ። እንደ ሀገር ደግሞ ህዝብ ታግሎ ያቆማት ሀገር አለች። በልዩነት አንድነት ሆነው ከውጭ ወራሪ አትርፈው ያቆዩን ሀገር አለች። አንድ እሱ አለ። በውስጥ ፖለቲካችን ስንሄድ ደግሞ ሌላ የተበደልናቸው የተከዳንባቸው ከበፊትም ጀምሮ ያሁን ስለዚህ መከዳት ካወራን አባቶቻችን እነ በላይ ዘለቀ እና አቡነ ጴጥሮስ የተከዱም አሉ። በዛኛው ሰዓት በዛኛው ዘመን የተገደሉ አሉ። ይሄ በየዘመን ዘመን የሚፈጥረው የፖለቲካ ሴራ ነው። ትላንትም ነበር፣ አሁንም ይኖራል። ያንን ነገር እንዴት ነው ማቆም የሚቻለው የሚለው ነገር የሚያስማማን ነገር ካለ ኦኬ። ግን የዚህን ያህል እኔ ከዚህ ይልቅ ሌላ ዘፈኖች እንደው ካሉ እኛ ያልሰማናቸው ካሉ እንደው ምናልባት ካሉ ከስኮፒ ሊንክ አድርጎልኝ አይደል ካሉ እነሱ ካስቀየሙን ነው እንጂ እስቲ እንደዚህ አይነቱን ንግግር እራሳቸው ጠቅላይ ሚኒስትር አብይ አህመድ አልተናገሩትም ወይ? ያ ከኔ የበለጠ ኢትዮጵያ የለም፣ ኢትዮጵያዊነትን አትሰጡኝም ራሱ እኮ ብለዋል እኮ ጠቅላይ ሚኒስትሩ ብለዋል። ትልልቅ ባለስልጣን ላይ ያሉት ብለዋል። ታዋቂ ሰዎች ብለዋል። ታዋቂ ዘፋኞች ተዛዝተዋል፣ ዘፍነዋል። በራሳችን ቋንቋ ራሱ እኮ በኦሮምኛ የተዘፈኑ ከዚህ የበለጡ ነገሮች እኮ አሉ አይደለም እንዴ? በጣም አስቀያሚ ነገሮች እኮ አሉ። በጣም መጥፎ ዘፈኖች እኮ አሉ፣ ብሔርን ከብሔር የሚያጋጩ አይደለም። ፖለቲከኞች የሚናገሯቸው ቃላቶች አሉ፣ ህዝብን ከህዝብ እንትን የሚሉ። ይሄ እዚህ ዘፈን ላይ ግን እኔ አይዶን ነው እግዚአብሔር ምስክሬን ግራ ግብት ነው ያለኝ። እንዴ ራሱን እንትን እንድል ነው ያደረጋችሁ። ወይ እኔ ካልተናገርኩኝ አይሆንም፣ ወይ እኔ ካልጮኩ አይሆንም። እኔ እኮ ጩኸት አቁሜያለሁ። አንደኛ እኔ ጩኸት አቁሜያለሁ። ያኛው እንትኔ ላይ አይደለም ያለሁት። ጊፍት ስጣታት እንዳትሰጠኝ አይደለሁም ያለሁት። ግን እንደዚህ የምወቀስበት ነገር ግን እንደዚህ የምሰደብበት ነገር አንዳንድ በጣም ጅሎች ያላችሁ እና እናንተ ሌላ ነገር ለእናንተ መልስ አልሰጣችሁም። ጋይስ ኮፒ ሊንክ አድርጉልኝ። ለእናንተ መልስ የምሰጥ ሴት አይደለሁኝም። ምክንያቱም እኔ አልፈራም አልኮራም። የሚያኮሩ ታሪኮች አሉኝ፣ በደንብ አሉኝ። በእርግጥ ትክክል ለጀማሪ ፖለቲከኛ ቴንክ ዩ ያንተ ትክክል ሊሆን ይችላል። ለጀማሪ ፖለቲከኞች ማለት ምክንያት ለምትፈልጉ ይሄ ገና ለገና ሊመጣብን ነው፣ ገና ሊመጣ ነው እንጠንቀቅ፣ ገና ለገና ሊመጣብን ነው እንጠንቀቅ እኮ ብዙ ነገር መጠንቀቅ ሲገባችሁ ዛሬ ፈርቀዶ ተጠንቀቁ እንደዚህ አይነት ነገር አለ ስትባሉ ዛሬ ፈርቀዶ የማንም የሰፈር ሽፍታ ሰዎችን የሚገልብት ሆኖ ያገኘንበት ስርዓት ነው ያለው። ግን አሁን ይሄ ልጅ የዘፈነው ዘፈን ተገፍትረን አላለም፣ ቆመናል ነው ያለው። ኢቨን ራሱ ዳር አቁሙን ነው ያለው። ማንነቷን አትንገረኝ፣ ስለ ሀገር ማንነት ነው አትንገረኝ፣ ስለ ማንነቴ ደግሞ እኔ ያውቃለሁ ነው ማንነቷን። ለምሳሌ ልክ የበፊት ስርዓት አቀንቃኞች የምትመስሉ ኢትዮጵያን ትጠሩና የኢትዮጵያ ስሜት ያላችሁ ብዙ አላችሁ። የኢትዮጵያ ስሜት የላችሁ፣ በኢትዮጵያ ስም የምትነግዱ አላችሁ፣ በብሔር ስም የምትነግዱ አላችሁ። ያ ከነዚህ የተሻለን መምራት እንችላለን ትላላችሁ። ግን
ሳትመጡ ወደ መሪው ወንበር ላይ ሳትመጡ የምትገሉ አላችሁ። አላማችሁ አድርጋችሁ የመጣችሁት የራሳችሁን ጥቅም ሁላችሁም ዜሮ ዜሮች ናቸው። በቃ ምክንያት ነው የምትፈልግ። አንደኛ ስራ ታስፈቱኛላችሁ። እኔ ራሴ የእውነት ስራ ማስፈታት ሲሪየስ እግዚአብሔር ስራ ማስፈታት። ምክንያቱም ለፎሎ እርጅና ክፉ ነው። እኔ ካንተ እኩል አልለፈልፍም። ካንተ እኩል አልለፈልፍም። የማልለፈልፍባቸው የራሴ ምክንያቶች አሉ። እኔ ከእንዳንተ ያለው ደንቆሮ ጋራ አልለፈልፍም። ደስ የሚለው ግን በጣም የኦሮሞ ልጆች እኔ በተለይ እግዚአብሔርን አስሊም በዚህ በኩል አልጠብቀውም ነበር። ማት አንዳንዱ ዝብርቅርቁ ይሄ ለእንትን ለጌምና ለምናምን የሚያወሩ ሙባረክ ምናምን ሲጀመር ሙባረክ ኦሮሞን መውደድና የኦሮሞን ፖለቲካና ታሪክ ማወቅ ይለያያል። ኢትዮጵያን መውደድና የኢትዮጵያን ታሪክና ፖለቲካ ማወቅ ይለያያል። ለዛ መፈጠር አለብህ መማር አይደለም መፈጠር አለብህ። ይህ መቀስቀስ በቃ የድሮ ቂማችሁንና እልሃችሁን ለመወጣት ወይንም ደግሞ እናንተ አሁን የዚህ መንግስት ራሱን የደጋፊ አትመስሉም። ይቅርታ አድርጉልኝና ምክንያቱም እስካሁን ታዋቂ ሰው አልታሰርም ሳይሆን አሁን ታዋቂ ሰው ማሰር ትቷል ሰውየው። ግዴታ ይህ ሰውዬ ወደዚህ ነገር ውስጥ እንዲገባ ታደርጉታላችሁ። በቃ ችግሩ ግን እሱ አይደለም። ችግሩ የዲሞክራሲ መብትን የመናገር መብትን አለማለማመዳችሁ። ቀስ እያላችሁ እንዴት ታሰር ትፈልጋላችሁ? ዋው በቃ መንግስት ይሄን ካላደረገ መንግስት አይደለም ሰነፍ ነው ምናምን የምትሉ ሰዎች አላችሁ። ጋይስ ይሄ ሰውዬ ሰነፍ አይደለም። በነገራችን ላይ ሰነፍ አለመሆኑን በብዙ ነገር አሳይቷቸዋል። ይሄንን ወቁ። በዘፈን ተነስቶ ሀገር የሚገለበጥ የሚመስላችሁ ሰዎች አላችሁ። ይሄ ትክክል አይደለም። መገለባበጥ ያመጣ ነው ነገር የለም። ህዝብ ከማስጨረስና ህዝብ ከማለክ እንደገና በቪክቶሪያ ስምምነት ብላችሁ አብራችሁ ሲጋራ ከማጨስ ውጭ የሚሞተው ግን የደሃ ልጅ ነው። በአንድም በሌላ በሚነሱ ትንንሽ ጥያቄዎች በስነስርዓቱ መጠየቅ ሲቻል በስነስርዓቱ የመናገርን የዲሞክራሲን የመናገርን ማለማመድ ስትችሉ ሰዎች በነፃነት ጫካ ከሚገቡ ይልቅ ወይ መንግስት ያላየውን ስርዓቱ ያላየውን ነገር በመናገርና በማስረዳት እንዲሁም በመጮህ በመጫን ተጽዕኖ በመፍጠር መለወጥ ሲቻል መናገርና መጠየቅን በማፈን ወደ ጫካ እንዲሄዱ የምታደርጉ ይሄንን የለመዳችሁ በቃ ወንድነት የሚሰማችሁ በቃ መንግስት ሲያስር አችላይ መድኃኒዓለም ጀግንነት እንደዛ አይደለም። ለምንድን ነው በፊት የሰራንባቸውን የፖለቲካ መርሆች ካልሰሩልን አልጠቀሙም አይደል? የበፊቶቹ ካልጠቀሙ ለምንድን ነው አዲስ ነገር ማትፈጥሩት? እናንተ አባቶቻችሁን ተወቅሳላችሁ። እናንተ እነዛ ዲክታተሮችን ተወቅሳላችሁ። እናንተ ያለፈውን ስርዓት ከሚኒሊክ እንበራ ሚኒሊክ በቃ ጨቋኝ ነው፣ በዳይ ነው። ይህ የንጉሳውያን ዘሮች እነዚህ የነገስታት ምናምን እንላቸው ኢትዮጵያ መሪዎች ጨቋኝ ናቸው። ሲቀጥል ዲክታተሮቹ እነ ደርግም አሉ እነ ኢህአዴግም አሉ ምናምን ነገር እነሱም ዲክታተሮች ናቸው እያልን እኛ ግን ዲክታተር ለመሆን ግን እዚህ ጋር ቁጭ ብለናል። ስለተናገረ አንድ ሰው ስለዘፈነ መብቱን ስለጠየቀ ህዝብ ተነካ። ምንድን እኔ በእናታችሁ ወይ የሆነ መድኃኒት ስጡኝና ህዝብ የቱ ጋር እንደተነካ ህዝብ ተነካ እኮ የምንለው እኛ ላይ ያልደረሰ ሌላው ላይ የደረሰ ሲሆን ሌላው ላይ የደረሰ እኛ ላይ ያልደረሰ ልዩ ተጠቃሚ ስንሆን ሁሉም ላይ የሚደርሰው እየደረሰብን ነው። ውሸት አይደለም። መሀል ጠርተው መሀል ዳር አቆሙ። ውሸት አይደለም። በተለያየ መንገድ ሄድ፣ በባለስልጣኖችም ሄድ፣ በፓርቲዎችም ሄድ፣ በመጀመሪያ የስልጣን ሽግግር ላይም ሄድ፣ በሁሉም ተጠርቷል። ሁሉም ኢትዮጵያ